ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ ያልደረሰኝ መገበያየት 100,000 ብር መቀጮና እስከ 7 ዓመት ጽኑ እስራት የሚያስቀጣበት አዲሱ ረቂቅ አዋጅ ከፍተኛ ትችት እንደገጠመው የልጁን እናት በአሰቃቂ ሁኔታ የገደለው ተጠርጣሪ በቁጥጥር ስር ስለመዋሉ፣ የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ ስለማንሳቱ፣ በትግራይ ክልል ትምህርት ቤቶች በአስቸኳይ እንዲዘጉ ስለመወሰናቸው፣ ውሳኔውም ከጦርነት ዝግጅት ጋር የተያያዘ ነው ስለመባሉ፣ በአዲስ አበባ የነዋሪነት መታወቂያን ከፋይዳ ጋር በኦንላይን ለማስተሳሰር አዲስ የዲጂታል አሰራር እየተዘረጋ ስለመሆኑ፣ ፑቲን እና ቻይና ምን እያደረጉ እንዳሉ፣ ትራምፕ ላይ ሊጣል ስለታሰበው ማዕቀብና ሌሎችንም እነግራችኋለን። ማሂ ፖስት ነው። አብራችሁን ሁኑ። የአውሮፓ ህብረት ከሁለት ዓመት በፊት በኢትዮጵያውያን ላይ የጣለው የቪዛ ገደብ ማንሳቱን አስታውቋል። የአውሮፓ ህብረት ምክር ቤት እንደ አውሮፓውያኑ አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ ገደብ ለማንሳት ወስኛለሁ ብሏል። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ ነው። ህብረቱ ይፋ እንዳደረገው ከሆነ ክትትል ካደረገ በኋላ ነው እግዱን ያነሳው። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብሏል። አክሎም በህብረቱ አባል ሀገራት ግዛት ውስጥ ያለ ፍቃድ የሚኖሩ ኢትዮጵያውያን ዜጎች ማንነትን በመለየት የአደጋ ጊዜ የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በማደራጀት ረገድ አበረታች ለውጦች መመዝገባቸውን ገልጿል። ይህ የቪዛ ገደብ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገራት በይፋ ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናል ተብሎ ይጠበቃል። የአውሮፓ ህብረት የቪዛ ህግ መሰረት ኮሚሽኑ ሶስተኛ ወገን የሆኑ ሀገራት ዜጎቻቸውን መልሶ በመቀበል ረገድ የሚያደርጉትን ትብብር በየጊዜው ይገመግማል። በዚህ ግምገማ ወቅት በአንድ ሀገር በቂ ትብብር አያደርግም ተብሎ ከታሰበ ህብረቱ የተወሰኑ የቪዛ ህግ ድንጋጌዎች ላይ ጊዜያዊ እገዳ ለመጣል ውሳኔ ያስተላልፋል። አንድ ደረሰኛ ለመስጠት 100,000 ብር የሚያስቀጣ ረቂቅ አዋጅ ተሻሽሎ ቀረበ። በግብይት ወቅት ማናቸውም ግብር ከፋይ ነጋዴ ያለ ደረሰኝ ሽያጭ ሲያከናውን ወይም ዋጋ ሳንሶ የተገኘ በእያንዳንዱ ደረሰኝ የ100,000 ብር መዋጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር አስታወቀ። ይህ መቀጮ ከዚህ ቀደም ከነበረው በእጥፍ የጨመረ መሆኑ ታውቋል። ያለ ደረሰኝ ሲገበያ የተገኘ ማንኛውም ግብር ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50,000 ብር ይቀጣ ነበር ይላል የአዲስ ማለዳ ዘገባ። አሁን ላይ ማሻሻያ በተደረገበት የታክስ አስተዳደር ረቂቅ አዋጅ መሰረት 100,000 ብር ቅጣት ይጣልበታል። የገንዘብ ሚኒስቴር እንደ ዋና ማሻሻያዎች ካነሳቸው መካከል የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓት መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበት ስርዓት ግልጽ ማድረግ እንዲሁም የውሳኔ ማስታወቂያ ማሻሻያና የይግባኝ ማቅረቢያ ጊዜ ገደቦች በግልጽ ማስቀመጥ የሚሉት ይገኙበታል። እነዚህ ማሻሻያዎች በታክስ ከፋዩና በታክስ ባለስልጣኑ መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ለውጥ በሚል ተመልክቷል። የገንዘብ ሚኒስቴር በረቂቅ አዋጁ ላይ ከባለድርሻ አካላት ጋር በሚኒስቴር መስሪያ ቤቱ ተወያይቷል። ቅጣቱ 100% በላይ እንዲጨምር የተደረገበት መስፈርት ምንድን ነው የሚለው ጥያቄም ተጠይቋል። በአንድ ግብይት በሚሰጥ ተመሳሳይ ደረሰኝ ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰና ዋጋውን አሳንሶ ደረሰኝ የቆረጠ ማንኛውም ሰው 100,000 ብር የገንዘብ መቀጫ የሚያስቀጣ ይሆናል። ይህንኑ ተግባር የፈጸመ ከ5 እስከ 7 ዓመት የሚደርስ ጽኑ እስራት ይጠብቀዋል። ረቂቅ አዋጅ ማሻሻያው እንደሚናገረው ከሆነ ይህ ተግባራዊ ሊሆን የሚችለው ደረሰኝ ባለመስጠት ወንጀል ተጠያቂ የሚሆነው የወንጀል ድርጊቱ የተፈጸመው በአንድ የግብር ዘመን ውስጥ ለ2 ጊዜያት ያህል አስተዳደራዊ ቅጣት ከተቀጣ በኋላ በሚሆንበት ጊዜ ነው ሲል አስቀምጧል። የረቂቅ አዋጁን ዓላማና ምንነት ለተሳታፊዎቹ ያስረዱት የሚኒስትሩ ከፍተኛ አማካሪ ዋሲሁን አባተ ደረሰኛ ለመስጠት አሁን ላይ የንግዱ ማህበረሰብ እየተለመደ የመጣ ለማንኛውም አካላት የማይጠቅም ድርጊት ነው ብለዋል። ደረሰኛ ለመስጠት ለመንግስት ብቻ ሳይሆን ነጋዴውንም ዕዳ ውስጥ ከቶታል ያሉት አማካሪው ከባድ መዘዝ ይዞ የሚመጣ መሆኑን አስጠንቅቀዋል። አማካሪው አክለውም አንዳንድ ግብር ከፋይ ድርጅቶች ደረሰኝ ሳይሰጡ ቀርተው ሲጠየቁ ሰራተኞቻቸው ላይ ሊጥሉ ይሞክራሉ በማለት ማናቸውም ድርጅት የሚቀጥረውን ሰራተኛ ያለ ደረሰኝ ሽያጭ ማከናወን እንደማይችል ማሳወቅ አለበት ብለዋል። ከዚህ ቀደም የነበረው ቅጣት እንዲቀል ተደርጓል ያሉት አማካሪው አንድ የድርጅት ኃላፊ ማሰር ቢዝነሱንና ቤተሰቡን ማሰር ይሆናል በማለት ይህ ደግሞ ኢኮኖሚውን ይጎዳል ያሉ ሲሆን ቅጣቱ አስፈላጊ ስለሆነ ያለ ደረሰኝ ግብይት ሲፈጽም የተገኘ ሕጉን ተግባራዊ ማድረግ ግዴታ መሆኑን ጠቅሰዋል። ማናጀሩ በደረሰኝ ያልተሸጠ ገንዘብ ማታ ኪስ ውስጥ እያስገባ እኔ አላውቅም ነበር ማለት አይችልም ሲሉ አማካሪው ለተሳታፊዎች ተናግረዋል። አማካሪው አክለውም ቅጣት በዛ ለሚለው ጥያቄ መልስ የሰጡ ሲሆን አሁን ያለውን መቅጣትና ማስተማሪ መቀጣጫ አልሆነም
ይህ ደግሞ አሁን ላይ የተሻሻለውን ቆንጠጥ አድርጎ እንዲይዝ የታሰበ ነው ብለዋል። በተጨማሪም ከዚህ ቀደም በአንድ ደረሰኝ ለእስር ይዳረግ የነበረ መሆኑን ገልጸው ይህንን አቃለን አሁን ላይ ከሁለት ጊዜ በላይ ከፈጸመ እስር የሚጠብቀው ይሆናል ብለዋል። በሌላ በኩል በታክስ አስተዳደር ማሻሻያ ረቂቅ አዋጅ ግብር ከፋዮች አንድ የተወሰነባቸውን የግብር መጠን ተገቢ እንዳልሆነ የሚያስረዳ አዲስ ማስረጃ እንዳያቀርቡ መከልከሉን ከፍተኛ ትችትን አስነስቷል። የገንዘብ ሚኒስቴር በበኩሉ አዲስ ማስረጃ ማቅረብ ሙሉ በሙሉ አልተከለከለም ባይ ነው። ረቂቁ በአንድ ግብር ዘመን ከሁለት ጊዜ በላይ ቅጣት የተጣለበት የግብር ከፋይ ድርጅት ስራ አስኪያጅ የፋይናንስ ኃላፊን ጨምሮ ሌሎች ተሳታፊዎችን በወንጀል ሕግ እንዲጠየቁ የሚያደርግ ነው። በረቂቅ አዋጁ ላይ ትችት የቀረበው የገንዘብ ሚኒስቴሩ ግንቦት 11 ቀን በዋና መስሪያ ቤቱ መሰብሰቢያ አዳራሽ ባካሄደው የባለድርሻ አካላት ውይይት ነው። በውይይቱ ላይ የተቋማት የስራ ኃላፊዎች፣ ድርጅት ተወካዮች፣ የግብር የህግ አዋቂዎችና ባለሙያዎች ተሳትፈዋል። አንድ ተሳታፊ በዚህ ወቅት እንዳሉት ከሆነ በግብር አስተዳደር ማሻሻያ ረቂቅ አዋጅ በአዲስ የተካተተውን የአዲስ ማስረጃ ክልከላ አላስፈላጊ ነው ሲሉ ተችተዋል። በረቂቁ መሰረት አዲስ ማስረጃ ማለት የታክስ ውሳኔ ማስታወቂያ ከደረሰው በኋላ በታክስ ከፋዩ የሚቀርብ አዲስ ሰነድ፣ መረጃ፣ ማስረጃ እና ፍሬ ነገር መሆኑ ተደንግጓል። በዚህ መሰረት በመጀመሪያው የታክስ አወሳሰን ሂደት ለታክስ ባለስልጣኑ ያልቀረበ ለታክስ ውሳኔ ማስታወቂያው ትክክለኛነት አግባብነት ያለውና የታክስ መጠን ወይም በታክስ ከፋዩ ግዴታ ላይ መሰረታዊ ለውጥን የሚያስከትል ነው ይላል። ይህም ቅሬታ፣ ይግባኝ ወይም የውሳኔ ማስተካከያ ጥያቄን የሚያቀርብ ታክስ ከፋይ በታክስ ውሳኔ ወቅት ካቀረበው የተለየ አዲስ ማስረጃ ማቅረብ አይችልም። ከላይ የተዘረዘረው እንደተጠበቀ ሆኖ በተለየ ሁኔታ አዲስ ማስረጃ የሚፈቀድበት ሁኔታ ረቂቁ ሲዘረዝር አዲስ ማስረጃ በቅሬታ፣ ይግባኝ ወይም ስህተትን ለማረም በሚቀርብበት ወቅት ተቀባይነት ሊያገኝ የሚችልበትን መንገድ ዘርዝሯል። በዚህም ሰነዱ ያለመታየቱ በግብር ከፋዩ የታክስ ዕዳ ላይ ከፍተኛ ጫናን የሚያስከትል ከሆነ፣ ሰነዱን ታክስ ከፋዩ ያገኘው የግብር ውሳኔ በተሰጠበት በኋላ ከሆነ ወይም ሰነዱ ያልቀረበው አቅም በላይ በሆነ ምክንያት ከሆነ እንደሆነ ደንግጓል። ታክስ ከፋዩ በታክስ ዕዳው ላይ ከፍተኛ ጫናን የሚያስከትል አዲስ ማስረጃ ያቀረበ ከሆነ ደግሞ በታክስ ሕጉ መሰረት ሰነዱ በታክስ አወሳሰን ወቅት አስቀድሞ ባለመቅረቡ ምክንያት ሊከፈል ይገባ የነበረውን የታክስ ዕዳ 20 በመቶ ቅጣት ይከፍላል ተብሏል። ታዲያ ይህ ድንጋጌ ክፍል ከባለሙያዎች ከፍተኛ ትችት ቀርቦበታል። የሕግ ክፍል ሀገሪቱ ካለችበት እውነታ ጋር አብሮ ስለማይሄድ ቢወጣ ሲሉ መክረዋል። ምክንያቱም ደግሞ የታክስ ስርዓቱ የመጨረሻው ስብስብ ነው የሚያደርገው ሲሉ ተናግረዋል። የታክስ ባለስልጣናት ምን ኦዲት እንደሚያደርግ አይታወቅም ያሉት ተሳታፊው ይህ ድንጋጌ የሀገሪቱን የግብር ስርዓት የሚረብሽ ነው ሲሉ ተችተዋል። ሌላው የውይይቱ ተሳታፊ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህርና ጠበቃ አቶ አስቻለው አሻግሬ ረቂቁ ጭካኔ የተሞላበት ነው ሲሉ ተችተዋል። በረቂቁ አዲስ ማስረጃን በተመለከተ የተደነገገው ባለፉት 40-50 ዓመታት ቆይቶ የማይታወቅ ወደኋላ የሚመልስ ነው ሲሉም ሀሳብ ሰጥተዋል። ለቀረበው ትችትና አስተያየት ምላሽ የሰጡት በገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት አቶ ዋሲሁን አባተ በበኩላቸው አዲስ ማስረጃ ማቅረብ ሙሉ በሙሉ አልተከለከለም፣ ረቂቅ ሕጉ እያለ ያለው የኦዲት አሰራሩ ሕግን ይከተል ነው ሲሉ አሳክለዋል። የታክስ አስተዳደር ማሻሻያ ረቂቅ አዋጅ በንባብ ለተሳታፊው ያቀረቡት አማካሪው ደረሰኝ ባለመስጠት የጣለው አስተዳደራዊ ቅጣት ከነበረበት 50 ሺህ ብር ወደ 100 ሺህ ብር ማደጉንም በዚህ ወቅት ነው ያሳወቁት። በአዲስ አበባ የልጁን እናት ገድሎ የተሰወረው ተጠርጣሪ በጉራጌ ዞን በቁጥጥር ስር ዋለ። በጉራጌ ዞን የገዳባና ጉታዘር ወለኔ ወረዳ በአዲስ አበባ ፖሊስ በከባድ ወንጀል የሚፈለግ ተጠርጣሪ ግለሰብን በቁጥጥር ስር መዋሉን ገልጿል። ነገሩ የተፈጸመው ባሳለፍነው የሚያዝያ ወር በቀን 12/8/2018 ዓ.ም በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው አየር ጤና ተብሎ በሚጠራው አካባቢ ነው። በዚህ ቀን የሟች ባለቤት የሆነውና ተጠርጣሪ አቶ ደሳለኝ ሽመልስ የተባለ ግለሰብ ሟች አለሚቱ ሸጋውን በምሽት አንገቷን አንቆ ህይወቷን እንዲያልፍ አድርጓል። በኋላም ከአካባቢው ተሰውሯል። የአዲስ አበባ ፖሊስ ከአካባቢው ህብረተሰብ በደረሰው ጥቆማ ተጠርጣሪውን ማፈላለግ ጀመረ። በኋላ የልጁን እናት በአሰቃቂ ሁኔታ ገሎ የተሰወረው ተጠርጣሪ ለመፈለግ ጉራጌ ዞን ገደባና ጉታዘር ወለኔ ወረዳ ፖሊስ ጋር ባደረገው የተቀናጀ ጠንካራ ኦፕሬሽን ትላንት ማለትም በቀን 11/09/2018 ዓ.ም በመሃል አምባ ከተማ በቁጥጥር ስር አውሎታል። መረጃው የወረዳው መንግስት ኮሚኒኬሽን ነው። በአዲስ አበባ የነዋሪነት መታወቂያን ከፋይዳ ጋር በኦንላይን የሚያስተሳስር አዲስ አሰራር እየተዘረጋ ነው። የአዲስ አበባ ነዋሪዎች በአካል መሄድ ሳይጠበቅባቸው የነዋሪነት መታወቂያቸውን ከፋይዳ ብሔራዊ መታወቂያ ጋር የሚያስተሳስሩበት የኦንላይን አሰራር እየተዘረጋ መሆኑን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹሜ እንደገለጹት አዲሱ የኦንላይን አሰራር ባንኮች አካውንትን ከፋይዳ ጋር ለማተሳሰር ከጀመሩት ስርዓት ጋር ተመሳሳይ ሲሆን ደንበኞች በያሉበት ሆነው አገልግሎቱን እንዲያገኙ ያስችላቸዋል። አሁን ላይ በ90 ወረዳዎች ከፋይዳ ጋር የተሳሰረ መታወቂያ የመስጠት ስራ በአካል እየተከናወነ ቢሆንም የአዲስ ዲጂታል አሰራር በአጭር ጊዜ ውስጥ ተጠናቆ ወደ ስራ ሲገባ ነዋሪዎች ወደ ወረዳ ሳይንከራተቱ አገልግሎቱን በሙሉ ባሉበት ሆነው ማጠናቀቅ እንደሚችሉም አብራርቷል። በትግራይ ክልል ትምህርት ቤቶች በአስቸኳይ እንዲዘጉ ተወሰነ። ውሳኔው ከጦርነት ዝግጅት ጋር የተያያዘ መሆኑም ተገልጿል። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ
መወሰኑ ተሰምቷል። ቡድኑ በሰኔ ወራት ጦርነትን ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛ ጊዜው ቀድሞ ትምህርት እንዲዘጋ ወስነዋል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ቀን ትምህርት እንዲዘጋ ሲል መመሪያ ተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎች፣ ከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ ተሰጥቷቸዋል። አንድ አፍታ ከምንጮች የሰማሁት እንዳለው ከሆነ ደብረ ጽዮን ጀኔራል ታደሰን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት ጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛ ጊዜ አንድ ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህ ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንዲዘጋ ከተነገራቸው በኋላ በወላጆች በኩልም ስጋት ፈጥሯል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ይናገራሉ። ይኸውም ስልጣን በኃይል የተቆጣጠረው ህወሓት ትግራይን የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የህብረተሰብ አካል መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ የሸኛቸው ቀድሞ ተዋጊዎችን ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ ነው። በአንዳንድ አካባቢዎች ወጣቶች በግዳጅ ለውትድርና እየተመለመለ መሆኑን የሚያመላክቱ መረጃዎች በተደጋጋሚ ይወጣሉ። ህወሓት ሁለት ጥብቅ ውሳኔዎችን አሳልፏል። የጦርነት ዝግጅት አካል እንደሆነም ታውቋል። ቡድኑ በአስቸኳይ ጊዜ አዋጅን ለማወጅ መዘጋጀቱም እየተሰማ ነው። ትንባሆና የአደንዛዥ ዕፅን የሚያስጠቅሙ የምሽት ክለቦች ማስጠንቀቂያ እየተሰጣቸው ነው። የአዲስ አበባ ምግብ መድኃኒት ባለስልጣን የከተማዋን የምሽት ክለቦች ከትንባሆና አደንዛዥ ዕፅ የጸዱ ለማድረግና ከሰላምና ጸጥታ ጋር ተያይዞ ከሚፈጠሩ ችግሮች ለመታደግ ከአዲስ አበባ ሰላምና ጸጥታ ቢሮና ከአዲስ አበባ ፖሊስ ኮሚሽን ጋር በመቀናጀት ስራዎችን እየሰራ መሆኑን አስታውቋል። በዚህም በከተማዋ በሚገኙ በምሽት ክለቦች ውስጥ ትንባሆ ማጨስ፣ አደንዛዥ ዕፅ አጠቃቀም፣ ህገወጥ ድርጊቶችን ለወጣቶች ጤና አሉታዊ ተጽዕኖ እያሳደረ እንደሚገኝም ተጠቅሟል። እዚህ እየተፈጠረ ያለውን ችግር ለመከላከል በቀጣይ ተቋማቱ ከዚህ ህገወጥ ተግባራት እንዲወጡ ማስጠንቀቂያ የተሰጣቸው ሲሆን ህጉን ተላልፈው በሚገኙ ተቋማት ላይ የማያዳግም እርምጃ እንደሚወሰድባቸው የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ተናግረዋል። የአዲስ አበባ ምግብ መድኃኒት ባለስልጣን በትንባሆ ዙሪያ የሚሰራቸውን የህግ ማስከበር ስራዎች ጤናማ የመዝናኛ አካባቢን በመፍጠር ዜጎች በሰላም እንዲገለገሉ የህብረተሰቡን ጤና ለመጠበቅና የከተማዋን ሰላምና ጸጥታ ለማረጋጋት ስለሆነ ህብረተሰቡ ከመንግስት አካላት ጋር በቅርበት እንዲሰራም ጥሪ አቅርበዋል። ወደ አሜሪካ ቀናን። የአሜሪካ ሴኔት በፕሬዝዳንት ትራምፕ ላይ ማዕቀብ የሚጥል ውሳኔን አሳልፏል። የአሜሪካው ሴኔት የሪፐብሊካኑ መሪ ዶናልድ ትራምፕን በግልጽ በመቃወም የኢራንን ጦርነት ለማስቆም የሚያስችል የጦርነት ስልጣን ውሳኔ ረቂቅ በድምፅ ብልጫ አጽድቋል። የውሳኔ ረቂቁ ወደፊት ለማካሄድ በተደረገው የድምፅ አሰጣጥ ስነስርዓት 50 ለ47 በሆነ ጠባብ ድምፅ ያለፈ ሲሆን 4 ሪፐብሊካኖች ከዲሞክራቶች ጋር በማበር ለውሳኔው ድጋፍ ሰጥተዋል። አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ከ80 ቀናት በኋላ የተላለፈው ይህ ውሳኔ ትራምፕ ከኮንግረሱ ፍቃድ ካላገኙ በስተቀር የአሜሪካን ጦር በኢራን ላይ የሚያደርገውን ድብደባ እንዲያቆም ያስገድዳል። ይህ ውጤት በህገ መንግስቱ ላይ በግልጽ እንደተቀመጠው ወታደሮችን ወደ ጦርነት የመላክ ስልጣን ሊኖረው የሚገባው ኮንግረሱ እንጂ ፕሬዚዳንቱ አይደሉም ብለው ሲከራከሩ ለነበሩት ህግ አውጪዎች ትልቅ ድል ነው። ይሁን እንጂ የውሳኔ ረቂቁ 100 አባላት ባሉት ሴኔት ውስጥ ቢጸድቅም በሪፐብሊካኖች የሚመራው የተወካዮች ምክር ቤት መጽደቅ ይኖርበታል ይላል የሮይተርስ ዘገባ። በተጨማሪም ፕሬዚዳንት ትራምፕ ሊጠቀሙበት የሚችሉትን ድምፅን በድምፅ የመሻር መብትን ለማለፍ በሁለቱም ምክር ቤቶች የ2/3 አብላጫ ድምፅ ማግኘት ግድ ይላል። የውሳኔ ሀሳቡን ያቀረቡት ሴናተር ቲም ኬን ፕሬዚዳንት ትራምፕ ከኢራን የቀረቡ የሰላምና የዲፕሎማሲያዊ ጥያቄዎችን ችላ በማለት ጦርነት እየቀጠሉ ነው ሲሉም ወቅሰዋቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው መሪ ሺጂፒንግ ጋር ለሚያደርጉት ወሳኝ ጉባኤ ቤጂንግ ናቸው። የሩሲያው ፕሬዝዳንት ፑቲን እና የቻይናው መሪ ሺጂፒንግ በቤጂንግ የሚያደርጉት ባለ ከፍተኛ ደረጃ የጉባኤ ስብሰባን ጀምረዋል። ይህ የፑቲን የቻይና ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው በወጡ በጥቂት ቀናት ውስጥ መሆኑ ያለምን ትኩረት ስቧል። የፑቲን የቤጂንግ ጉዞ በምዕራባውያን ማዕቀብ ሳቢያ ለተገለለችው ሩሲያ ቻይና ምን ያህል ወሳኝ አጋር እየሆነች መምጣቷን ማሳያ ነው ተብሏል። ቻይና የሩሲያ ነዳጅ ዋነኛ ገዢ ስትሆን ፑቲን በዚህ ጉብኝታቸው
በዓመት እስከ 50 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ ወደ ቻይና ማጓጓዝ የሚያስችለውን አዲስ የቧንቧ መስመር ዝርጋታ ስምምነት ለማጽደቅም አልመዋል። የቻይናው መሪ ሺጂፒንግ ከሞስኮ ጋር ያላቸውን ወዳጅነት ማሳየት ቢፈልጉም የዩክሬን ጦርነት በዓለም አቀፍ ዲፕሎማሲ ላይ አስገዳጅ ሁኔታ ውስጥ ስለከተታቸው ጥንቃቄ የተሞላበት አካሄድ እየተከተሉ መሆኑን የነገሩ ቅርብ ታዛቢዎች ይገልጻሉ። አሁን መሪዎቹ በቤጂንግ ታላቁ የህዝብ አዳራሽ ይፋ የሁለትዮሽ ውይይትን እያደረጉ ነው። ሺጂፒንግ በውይይቱ መጀመሪያ ላይ ባደረጉት ንግግር ሁለቱ ሀገራት በልማትና በሀገራዊ ጉዳዮች ላይ እርስ በርስ ሊደጋገፉና ሊረዳዱ ይገባሉ ብለዋል። ፑቲን በበኩላቸው በሞስኮና በቤጂንግ መካከል ያለው ግንኙነት ከዚህ ቀደም ታይቶ በማይታወቅ ከፍተኛ ደረጃ ላይ እንደሚገኝና ይህ ጥምረት ለዓለም አቀፍ መረጋጋት ትልቅ አስተዋጽኦ እያበረከተ መሆኑን ተናግረዋል። ጨምረውም ፕሬዚዳንት ሺ በሚቀጥለው ፈረንጆቹ ዓመት በሩሲያ ይፋ የስራ ጉብኝት እንዲያደርጉ ጋብዘዋቸዋል። አሁን ያለው ዓለም አቀፋዊ ሁኔታ ውስብስብ፣ ተለዋዋጭና የአንድ ወገን የበላይነት የሚስተዋልበት መሆኑን የገለጹት ሺ ሁለቱ ሀገራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት እንደመሆናቸው መጠን የረጅም ጊዜ ስትራቴጂካዊ እይታን በመያዝ የበለጠ ፍትሐዊ የሆነ ዓለም አቀፍ አስተዳደር ስርዓትን ለመገንባት በጋራ መስራት እንዳለባቸው አሳስበዋል ሲል የዘገበው ቢቢሲ ነው። ዜናዎቻችን እነዚህ ነበሩ። ከማሂ ፖስት ጋር ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ